በጣም አፈቅርሻለሁ። ምን አፈቅርሻለሁ? እውነት እውነት። ከዛ በኋላ ተቃቀፉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ጀምሩ ዘንድ በትህትና እጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። አስተማሪውንና እንደዚሁም ደግሞ ብዙ ግንዛቤ የምንይዝበት ትንሿ ድራማ ዛሬም ይዤ መጥቻለሁ። እናንተም ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱ ስል በድጋሚ በትህትና ጠይቃችኋለሁ። አመሰግናለሁ። እንግዲህ ልዑል እዩዬን ይወዳታል፣ እሷም በጣም ትወደዋለች። ሆኖም ግን ልዑል ካፉ አውጥቶ መናገር በጣም ከብዶት ነበረ። እሷም አፋፉን ብትመለከተው ልዑል ግን በጣም መንተባተብና መድፈር ፈጽሞ አልሳካለት ይላል። እሷም ግን እንደሚወዳት ታውቅ ነበረ። አሁን የምትለይ ነገር ከሌለ ከዚህ በኋላ አልመለስም ትለዋለች። እሺ ነገ ትምህርት ቤት ብነግርሽ ምን ይመስልሻል ብላትም ከዚህ በኋላ በቃ ማውራትም ሆነ መስማት አልፈልግም፣ ግን እመኔ ተሄድኩ አልመለስልህም ስትለው ጆሲም በሰዓቱ አብሯቸው ነበር። አራተዋ አንተ ልጅ አውራ ይለዋል ጆሲዬ። ልዑልም ይፈራል፣ ይንተባተባል። ግን ትትሄድ በመጨረሻ ሰዓት አፉ ተፈቶለት እዩ እወድሻለሁ አላት። እሷም ዘወር አለችና ምን ስትለው አዎ እወድሻለሁ አፈቅርሻለሁ ሲላት ዘላ ተጠመጠመችበት። ጆሲዬም አጨበጨበ። ጆሲዬም ነገሩ ተስተካከለ፣ እኔ ለእናንተ ደስ ብሎኛል፣ በሉ በቃ እኔ ልሂድ በማለት ጆሲ ትቷቸው ሁለቱን አስማምቷቸው ይሄዳል። ቻዬና አቤላ እቤት ውስጥ ቁጭ ብለው ነበር። እንግዲህ ሶስቱ አንድ ጋ ነው የሚኖሩት። በጣም የሚዋደዱና ታላቅና ታናሽ የሚመስሉ ወንድማማች የሆኑ ልጆች ናቸው። እና ቹቻዬ ኧረ አቤላ ይሄ ልጅ ምን ሆኑ ነው? ቆየኩ ልዑል ዛሬ ይለዋል። አቤላ ምንም አይሆንም ምን ይሆናም ብለህ ነው? አሁን ይመጣን ጠብቀው። ቻዬም በሰላም ነው እስከዚህ ድረስ የቆየው? አሁን እኮ እኩለ ሌሊት እየሆነ ነው፣ በጣም እኮ ቆየ ይላል። አቤልም አይዞህ አታስብ፣ ምንም አይሆንም አታስብ ይላል። እንዴት ነው እንደዛ ሆኖ አብዶና ተቆጥቶ እኮ ነው የወጣው? እንዴት ዝም በለው ትለኛለህ? እንዴት እኮ ነው እንደወጣ ታውቂልም ወይ ሲለው አቤላም ልዑልን ታገኝልም በእርግጠኝነት እዩን አግኝቷት ነው የሚሆነው። ባያገኛት እንኳን እዛው እነዩ በር ላይ ነው ዛሬ የሚያድረው እንጂ እሱ አንድ ነገር ካላገኘ ወደ ቤት አይመለስም። ስለዚህ ምንም አይሆንም። በእርግጠኝነት ግን የምነግርህ ነገር እዩን አግኝቷት ነው የሚሆነው። እዩን ታላገኛት እነዩ በር ላይ ማደሩ የማይቀር ነገር ነው። ሌላው ነገር ግን ምንም አይሆን አይዞህ ይለዋል አቤል ለቹቻ። እንግዲህ አሁን በአሁን ሰዓት ቹቻ ምንም ነገር ስላላየና ስላልገባው ምን አለ አሁን ይሄ ፍቅር ነው ሰይጣን ነው በኩለ ሌሊት እንዲህ የሚያሯሩጥ ፍቅር ነው ወይ ሰይጣን ነው ወይ ይላል። እንግዲህ አቤል ሞክሮ ስለነበረ በተተያዝ ልቅ ሰይጣን ይሻላል፣ ፍቅር ከሰይጣን የባሰ ነው፣ ታታቀው ስለቀረህ ነው፣ ተተያዝ ፍቅር ከሰይጣን ይብሳል ይለዋል። ቹቻዬም ማለት አለው። ማለት ሲለው አቤልም ቹቻዬ ፍቅር በጣም መጥፎ ነው፣ በጣም መጥፎ ነው። በተለይ ደግሞ ከልብ ሲሆን ምንም አታቅም፣ መርጠህ አታፈቅርም። በቃ ፍቅር የሚባል ነገር በጣም መጥፎ ነገር ነው፣ በጣም መጥፎ ነው። ፍቅርን ፈልገው ሳይሆን እሱ ይመጣብሃል። በተለይ ደግሞ ከልብ ከሆነ በጣም መጥፎ ነው ይላል። ቹቻዬ ልክ እንዳንተና እንደ ልዑል ማለት ነው አለው። ግን እንዳትነካኝ ይመቱታል። እንግዲህ እንዳትነካኝ ተናግሬያለሁ። እውነት ነው። ማርጦ ማፍቀር ቢቻልማ ኖሮ ማርጦ ማፍቀር ቢቻል ኖሮ ያችን ሰይጣን አታፈቅራትም ነበር አለው። ግን ጫፌን እንዳትነካኝ ነግሬያለሁ ሲለው አቤልም አንተ አፍህን ዝጋ፣ በዚህ ሰዓት አትልከፈኝ፣ እጅ ጦስ እንዳኮንብኝ አፍን ዝጋ፣ በዚህ ሰዓት አትልከፈኝ አለው አቤል። ቹቻዬም ቀላል እዘጋለሁ፣ በቃ እዘጋለሁ፣ አልናገርህም፣ በቃ ዘግቻለሁ አለ። አቤል በተራው አንተ ወተንኔው እንዲህ ልጅ እኮ ቆየ እንዳልከው ወተንኔው አለ። እንዴ በዚህ በደረቀ ሌሊት ይህን ነው ወጥቼ የማየው?
የት ነው ወጥቼ የማየው? ስልኩንም ዘግቷል። ወዴት ነው ወጥተን የምናየው ይላል። አቤልም እንዴ ደግሞ ስልኩን ለምንድን ነው የዘጋው? ስልኩ ምን ብሎ ነው የዘጋው ይላል። ቹቻ ምን አቅለታለሁ ለምን እንደዘጋው ብሎ እያለ በድንገት ልዑል ብቅ ይላል። ቹቻ አንተ አለው። ልዑል ደስታ በደስታ ሆኗል። ለምን ካላችሁ እዩን አግኝቷታል። እወድሻለሁ ብሎ ተናግሮ አፉን ፈቷል፣ ወጥቶለታል። ደስተኛ ሆኗል እና ደነገጡ። አቤልና ቹቻ ደነገጡ። አንተ አሉት። እሱም ዘሎ መጥቶ አቀፋቸው። ልዑል ቹቻ ምንም ሳትለይ ዝም ብለህ እቀፈኝ አለ። ቹቻ ምንም ታትለይ ዝም ብለህ እቀፈኝ አለው። ቹቻዬም ኧረ እባክህ በዚህ በደረቀ ሌሊት ታበጥሬ ልታድር ነው? አላቅፍም ዞር በል አለው። አቤላ እቀፈኝ ወንድሜ አቤላ እቀፈኝ አለው። አቤላም እንኳን ደስ ያለህ ወንድሜ ካለ በኋላ ቆይ መተቃቀፉን ምን አመጣው አለ። ቹቻዬም እዛ እሷን ተሸክሞ አሰልጥና ልከው ነው እሷ የከበደችው ጊዜ ደግሞ እኛንም ሊሸከመን ነው አለ። ቆይ አታምኑኝም አለ ልዑል። ቹቻዬም አዎ አናምንህም አታምኑኝም አለ። አሁንም ደገማቸው። አቤላ ምክንያት አታምኑኝም? ቹቻዬም አናምንህም፣ የራሳችሁ ጉዳይ። እኔ ግን በጣም ደስ ብሎኛል፣ በጣም ተደስቻለሁ። የሄድኩበት ነገር ተሳክቶልኛል። የራሳችሁ ጉዳይ። ብታቅፉኝና ደስታችሁ ቢሆን በጣም ደስ ባለኝ። ሆኖም ግን ለእናንተ ቀረባችሁ እንጂ እኔ በጣም ደስ ብሎኛል። ለእናንተ ቀረባችሁ። ዛሬ አፌን ወጥቼ እወድሻለሁ አልኳት። እሷን መታቀፈችኝ፣ ሳመችኝ። በቃ በጣም ደስ ብሎኛል። ዛሬ ከመቼውም በላይ ወጥቶልኝ በጣም ደስ ብሎኝ ነው የመጣሁት። ብታቅፉኝ ደግሞ ሞር ደስ ይለኝ ነበር ይላል ልዑል። አቤልም ምን ተገኘ አለው። ካዳመጠ በኋላ አቤል ምን ተገኘ አለው። ልዑልም ጉዳይን ጨርሼ መጣሁ፣ ጉዳይን ጨርሼ አሳክቼው ጨርሾ መጣሁ አለው። ቹቻዬም ነገርካት አለው። አዎ ሀዳስ አለ። በጣም ደስቷል። በጣም በደስታ እልል ያለ ደስታ ነው ዛሬ ልዑል ጋር። እጆቹን ዘርግቷል። ሀዳስ በደንብ አገኘኋት፣ ሳምኳት፣ አቀፍኳት። ምን ልንገራችሁ አላችሁ። ከዚህ በኋላ እንግዲህ ሁለቱ ወንድሞቹ ወይንም ጓደኞቹ ዘለው ተጠመጠሙበት። እሱም ተጠመጠመባቸው። በጣም ደስ አላቸው። ምክንያቱም እንግዲህ ሁሉም ይዋደዳሉ። እዩዬን ደግሞ ይወዷታል። መቅደስን አቤል ሲያፈቅራት እንዴት ሴጣን አፈቀርክ ብለው ነበር ያሉት። እዩዬን ግን ሁሉም ስለሚወዷት በጣም በደስታ ተነስተው ልዑልን አቀፉት። ተምላችሁ በላይ ነው ደስ ያላቸው። ጆሲና የነ ጆሲ የትምህርት ቤት ጓደኛቸው ወይዘሮ አሰለፈን ወይንም ደግሞ የኢዙን እናት ሊጠይቋት ይሄዳሉ። ለመጀመሪያ ጊዜ ነው የነ ጆሲ ጓደኛ የምትሄደው። በሩን ቆረቆረ ጆሲዬ። ትንሿ እየከፈተች ትንሿ አለቻት። አቤት እዚህ ነው እንደምኖሪው? ማለት እኮ እዚህ ነው ወይ? አዎ እዚህ ነው። ወይ ጉድ! መቅዲ እዚህ ነች? አዎ እዚህ ነች ትላታለች። ጆሲም እንዲህ ምንድን ነው የምትያት? እቤቷ ድረስ የምትመጥሽ ይላል። ጆሲዬ ትንሿ እንድንስ አላት። ትንሿዬም ደህና ነኝ። የኢዛና እናት እኮ መታመማቸውን ሰምተን ልንጠይቃት ነው የመጣ ነው። መግባት እንችላለን አለ። እሺ ግቡ አለ ትንሽ። ቅድስት እንደት ነሽ? ደህና ነች። ብቻ እንደት ነህ? ደህና ነኝ። እዚህ ምን ልትሰሪ መጥተሽ ነው ይላታል። እንዴ ሰፈሪ እኮ ነው እዚህ። ቹቻ ቅድስትን እንግዲህ አፍቅሯታል። ይሰምርለታል ወይ አይሰምርለትም? አብረን የምናይ ይሆናል። ለማንኛውም ቹቻዬ በአሁኑ ሰዓት እንግዲህ እሱም ዳርዳር እያለ ነው፣ የፍቅርን በር እያንኳኳ ነው ማለት ነው። እና ቅድስትዬም ቆንጆዬ ነች። እሷ እኔ እኮ ሰፈሬ ነው ባይሆን አንተ እዚህ ምን እግር ጣለ ትለዋለች። ኧረ ምንም እኔማ
ትንሽ ደብሮኝ ወክ ላደርግ ወጥቼ ነበር ይላል ቹቻ። ቅዳሴ ሰላም ልበልሽ እኮ ብዬ ነው በዝ ሳይሽ በዛው ሰላም ልበልሽ ብዬ ነው ይላታል። እሷም አንተ ግን በሰላም ነው በዚህ በተራራ ፀሐይ ወክ የምታደርገው በዚህ በፀሐይ ወክ የምታደርገው በሰላም ነው ትለዋለች። ቹቻ አዋ ያው አንዳንዴ ዞር ዞር ማለቱ ይከፋል ብለሽ ነው ወይ ይላታል ቹቻ። እሷም እሱስ ልክ ነህ ዞር ዞር ማለቱ አይከፋም ትለዋለች። ቹቻዬም እዚህ ሰፈር እኮ አንድ ጓደኛ አለኝ ሁል ጊዜ እመላለሳለሁ ግን አይቼሽ አላቅም ይላታል። እሷም እዚህ ሰፈር ጓደኛ አለህ እንዴ እዚህ ሰፈር ጓደኛ አለህ ትለዋለች። አዎ እዚህ ሰፈር ጓደኛ አለኝ ግን አይቼሽም አላቅም። እዚህ ሰፈር እኔ ጓደኛ አለኝ ሁል ጊዜ ከጓደኛ ያገናኛለሁ ግን አንቺን እኮ አይቼሽም አላቅ ይላታል። ሆኖም ውሸቱን ነው። ቹቻዬ እንግዲህ እንደዚህ እያላት ያለው ውሸቱን ነው። እሷን ፍለጋ ነው ዛሬ የወጣው ማለት። እሷም ወይ ጓደኛ ሳለህ በጣም ደስ ይላል፣ እሰይ ደስ ይላል ትለዋለች። እና ማነው ስሙ ጓደኛ ስትለው አቤል ይባላል ጓደኛ። እንዴ አቤል እዚህ ሰፈር ነው እንዴ ትለዋለች። አይ እዚህ ያለው ሌላ አቤል ነው እዚህ ሰፈር ያለው ሌላ አቤል ነው ይላል። እኔ እኮ አንድ ጋር ነው የምትኖሩት ሲባል ሰምቼ ነው ትለዋለች። እሱም ይሄኛው አቤል አይደለም ይሄ ሌላኛው አቤል ነው፣ እኛ ጋር ያለው ሌላኛው አቤል ነው፣ ተሱ ጋር አይደለም ሌላኛው አቤል ነው ይላታል። እሷም እንግዲህ ቅድስትዬ እና እንዴት ነሽ አንቺ ይላታል። ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ ትለዋለች። ደግሞ እኮ ከረፍት በኋላ በጣም ነው እያማረብሽ፣ ከረፍት በኋላ በጣም አምሮብሻል ይላታል። እሷም አመሰግናለሁ ቹቹ ነው እኔ ግን አላማረብኝም እንዴ አላት። ኧረ አምሮብሃል አንተማ አምሮብሃል ወፋፍረሃል ትለዋለች። ቹቻዬም አይ እምበላው ወዴት እንደሚሄድ አላቅም እበላለሁ፣ ነገር ግን ይኸው ድቅቅ ብዬ ቀረው። እበላለሁ ወዴት እንደሚሄድ ግን ምንም አላቅም፣ ይኸው ደቅቅ የቀረው ይላታል። ኧረ ደህና ነህ ይበቃሃል፣ ተመስገን በል ደህና ነህ ትለዋለች። እሺ አንቺ ካልሽኝማ አምንሳለሁ፣ አንቺ ካልሽኝ አምንሳለሁ አላት። እሷም እሺ ፈተና እንዴት ነበር? ሀዳ ፈተና እንዴት ነበር ትላለች። አረ ምንም አይልም ፈተና ደስ ይላል፣ ያው ሞካክረናል ይላል ቹቻዬ። እሷም አንቺ ስጋ አላት። በጣም ጥሩ ነበር፣ ደስ የሚል ነበረ፣ ላል ነበር ትለዋለች። እሱም ቹቻዬ በነገራችን ላይ ለእንደዚህ ያለ እኮ ነገር አንቺ አትታምኝም፣ አንቺ እኮ ጎበዝ ነሽ ይላታል። እሱ ለዛ ነው ብለህ ነው ትለዋለች። አዎ በቃ ልግባ ብዙ ቆየሁ ልግባ ትለዋለች። ቹቻዬም ምን ነው እንግባ አይባልም እንዴ እንግባ አይባልም ይላታል። ቅድስት ይቅርታ እቤት አገባም ወይ አለችው። እሱም ይቅርታ ስቀልድሽ ነው ነገ ትምህርት ቤት ትመጫለሽ ወይ አላት። አዎ እመጣለሁኝ፣ ግን ነገ በዚህ ትምህርት ቤት ስናልፍ አብረን ብንሄድ ቅር ይልሻል ወይ ቅር ይልሻል ይላታል። እንደውም ደስ ይለኛል፣ እሺ በቃ ደስ ይለኛል ትለዋለች። እሱም ግን ላልተገጣጠምን እንሸዋወዳለን፣ ግን ምን ይሻልናል አላት። እንግዲህ ይሄ ሁሉ ዳርዳር ለምንድን ነው ከተባለ የስልክ ቁጥር ለመቀበል ዳርዳራል፣ ተተሸዋወድን ደግሞ እንጠፋፋለን፣ ግን ሀዳሁን ምን ይሻላል ይላታል። ቅድስትም ለካ እሱም አለ ወይ ለምን አደውልም አለችው። በሩን ከፈተችለት። አረ እንቺ በቃ እንቺ ስልኬን እዚች ጋ ቁጥርሽን ቁጭ አድርጊያት አለና ስልኩን አውጥቶ እንግዲህ በቃ እሺ እንገናኛለን ብላ ከሄደች በኋላ እንግዲህ ሌላ ተቀናቃይ ከጎኗ አለ። ሌላኛው አቤል መጣና አንተ እንደዚህ እሳት ነህ እንዴ አለው። ቹቻዬም ምንድነህ አንተ ቆይ ምንድነህ አለው። ብራዘር አይዞሽ አስደነገጥኩሽ እንዴ አለው። ቹቻዬም ቆይ አንተ እየተከታተልከኝ ነው ወይ ሲለው እኔ አንተ ምን ታደርግልኝና እከታተልሃለሁ፣
ምን ትሰራለህ ብዬ ነው አንተን እኔ የምከታተልህ? እኔ ስራ መቻጣውና ይላል አቤል። ይኸውልህ ቹቻ ብታቆምና አርፈ ብትቀመጥ ይሻልሃል። በኋላ በምን ነካኝ በምን ብለህ እንዳትል፣ በኋላ እንዳትጸጸት። ልጅቷ እንደሆነች የኔ ሆናለች። የኔና የኔ ብቻ ነች። ልጅቷን ማንም መንካትም ማንም አይችልም አለው። ቹቻዬም ኧረ እባክህ አብርሃም እኮ ነኝ አብርሃም ነኝ እኮ ረሳኸኝ እንዴ? እኔ እኮ አብርሃም ነኝ አለ አብርሃም። ቹቻዬም ስማኝ፣ እኔ ቹቻዬ በህይወት እያለሁ ልጅቷን ከእኔ ላይ የምትበላን ነው እንደሚመስልህ? በቃ ቹቻ እኔ ልጅቱ እኔን የወደደችው እኔ በህይወት እስካለሁ ድረስ የኔና የኔ ብቻ ነች ይለዋል። አቤላም አብርሃም እኔና አንቺ ፉክክር ውስጥ ባንገባ ይሻለናል አለ። ቹቻዬም ጨዋታውን የወዳጅነትስ ብናደርገው አለ። ጨዋታውን የወዳጅነትስ ብናደርገው አለ። አብርሃምም ደስ ይለኛል፣ ግን በምን እናርገው አለው። ቹቻዬም በስምምነት አለ። እኮ በምን ስምምነት? ቀላል እኮ ነው። ቀድሞ ልጅቷን በእጁ ያስገባ ምንም ግርግር ሳይፈጥር ትቶ ውልቅ ይላል። ቀድሞ በእጁ ማስገባት ብቻ። ከዛ ውጭ የቀረው አርፎ ምንም ግርግርም መንገርገርም ሳያነሳ አርፎ መቀመጥ፣ ህይወቱም ሌላ መፈለግ አለበት ብሎ ቹቻ በዚህ ይዘጋበታል። አብርሃምም ቹቻ ከኔ ጋር እየተፎካከርሽ ባልሆነ ከአብርሃም ጋር እየተፎካከርሽ ባልሆነ አለው። ወሬ አታብዛ፣ የምትስማማ ከሆነ ተስማማ አለ ቹቻ። አብርሃምም እሺ በቃ ደስ ይለኛል ከባሉ። ከዛ በኋላ ተጨባበጩ። እንግዲህ ቀድሞ ያስገባ ከጨዋታ ውጪ ይሆናል ማለት ነው። ቹቻዬም ቀድሞ እድል ከቀናው አብርሃም አርፎ ይቀመጣል። ምንም ነገር ማድረግ አይችልም። እንደዚሁም ደግሞ አብርሃም ቀድሞ ቅድስቴን እጁ ታስገባ ቹቻ አርፎ ይቀመጣል ማለት ነው። ሮስዬ ገባ። ማሚዬ ምን ነው መሆንሽ ነው አላት። የኢዙ እናትም ትንሽ ወለምታ ነገር ነው፣ ደህና ነኝ አለች። እኮ አጋጣሚ ሰላም ልልሽ ነበር የመጣሁት። ወይኔ በጣም ተጎርተሻል እኮ በጣም ተጎርተሻል ማሚዬ፣ በጣም ተጎርተሻል እኮ ይላታል። አይ እኔ በጣም ደህና ነኝ፣ አይዞህ አታስብ፣ ደህና ነኝ አለ። መቅዴ ተቀምጣ ነበር። እንዴ መቅዴ እዚህ ነሽ እንዴ አላት። አዎ እዚህ ነኝ። ምን ነው አላየኸኝም እንዴ ስገባ? ኢዙ እንዴት ነህ አለው። ኢዙም ጸጥ ረጭ ብሏል። መቅደስም እሱ እኮ ደንግጦ ምንም አይልም፣ ተወው በቃ ዝም በለው ምንም አይል አለ። ከዛ በኋላ ጆሲ ማሚ ምን ይሻልሻል? ምን እናድርግልሽ? ወይ ካልሆነ ሐኪም ቤት ይዘንሽ እንሂድ፣ ወይ ካልሆነ ሐኪም ቤት ይዘንሽ እንሂድ ማሚ፣ በጣም ተጎርተሻል። መድኃኒዓለም ደርሶልኝ እንጂ አፈር በልቼ ነበር ትላለች ኢዙ ናት። ማዬ በቃ ትንሽ ረፍት አድርጊ፣ እንዳያመሽ ረፍት አድርጊ ይላታል። እና ሄቱም እሺ የኔ ልጅ እሺ አረጋለሁ የኔ ልጅ። ትንሿዬ ግቢ እየጠረገች ነበረ። መቅደስና ጆሲ ሲወጡ አቃጣሪዋና መጥፏ መቅዲ ትንሿዬ ላግዝሽ እንዴ አለቻት። ትንሿም ጨርሻለሁ፣ አመሰግናለሁ፣ እኔ ጨርሻለሁ፣ አመሰግናለሁ ትላታለች። ይሁንና ነገር ስራቸውን ስለሚያውቅ ኢዙዬ ተከትሏቸዋል ከኋላዋ። እዚህም ሻይ ቡና ሳቲን እኮ መሄዳችን ነው። ሻይ ቡና ሳቲን እኛ በቃ ልንሄድ ነው። እንግዳ ሲገባ እኮ ሻይ ቡና ይባል ነበር። አንቺ ግን ግቤ ትጠርጊያለሽ። ሻይ ቡና ሳቲን በቃ ልንሄድ ነው ይላል። ይዞ መጣ። ምንድን ነው ችግር አለ ወይ አለ። መቅድም አይዞህ ሰርቀናት እኮ አንሄድም፣ አይዞ ሰርቀናት አንሄድም። ስረቅስ ብትሉ ማን ያሰርቃችኋል ይላል ይዙዬ። ጆሲዬም ሰላማዊ ርክብክብ እያለ ማን ስርቆት ይገባል? በሰላማዊ መረካከብ እያለ ማን ስርቆሽ ይገባል ይለዋል። ሸዬ አሸኝንም ትላለች መቅደስ። ይዙም አይ ውስጥ ስራ አለ እፈልጋታለሁ ውስጥ አለ። ጆሲዬም ምን አለ? ደነገጠ ጆሲ። መቅደስ
ጆሲን ትመለከታለች። ታደርጉ አለ ጆሲ። መቅድዬ ሳቀች። አንተ ይዙዬ አንተ በቃ ጭንቅላትህ ጥሩ ነገር ማሰብ አቆመ ማለት ነው ይለዋል። ምን ማለት ነው እሱ ደግሞ? በቃ እዚሁ ከመጀመራችሁ በፊት መሄድ አለብን ትላለች መቅደስዬ። ምክንያቱም ሁለቱም ትንሿን ይወዷታል። ስለዛ እናንተ እዚሁ ታጀምሩ መሄድ አለብን ትላለች። ይህም አዎ መሄዱ ይሻላችኋል፣ እንደውም ቆያችሁ፣ መሄድ ይሻላችኋል፣ እንደውም ቆያችሁ ይላችኋል። ጆሲ ትንሿዬ ነገ ክላስ ትመጫለሽ አላት። አዎ እመጣለሁ፣ በቃ ትንሿዬ ክላስ ትመጭ እንገናኛለን ይላል። ይዙ እኔ ምልሽ አላት። ትምህርት ቤት ትገናኛላችሁ? አልፎ አልፎ ማለት አብላችሁ ጊዜ ታሳልፋላችሁ አላት። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።